ሰላም ውድ የዩቲዩብ ቤተሰቦቼ ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ ደግሞ በጣም ቪዲዮ እንድሰራ ያነቃቃኝን ነገር ነው የምነግራችሁ። ከአንድ ቀን በፊት የለቀቀውን ዳጊኮም ዴይሊ ላይፍ እንግዲህ ዳጊኮም ቀን በቀን ይሰራ ነበርና ከአንድ ቀን በፊት የለቀቀውን 21 ዓመቴ ሲደርስ ራሴን ሸለምኩ ያለውን ቪዲዮ አይቼ በጣም ዩቲዩብ እንድሰራ ሞቲቬት በቃላ ከነ ዮናስ መሆንም አይቻቸው ነበር። እነ ሌላ ፍሬ ሰላም ነው ምናምን ይባላል ዩቲዩበር እና እነሱን ሁሉ አይቻቸው ነበር። ግን ዩቲዩብ በቃ እንድሰራ በጣም ያነሳሳኝ የትናንትና ማታው የዳጊኮም ቪዲዮ ነው። ትናንትና ማታ ምን ዳጊኮም ላይ ምን አየ ለምትሉኝ ያላያችሁት እዚህ ጋር የምታዩት የዩቲዩብ ቻናል ገብታችሁ እንድታዩት እፈልጋለሁ። በ21 አመቱ ዩቲዩብ ላይ ስኬታማ እየሆነ ያለ ልጅ ሲሆን ቲክቶክ ላይም እንደዛው ስኬታማ ያው ወደ 300,000 ባለፈው እንደነገርኳችሁ ወደ 300,000 የሚጠጋ የዩቲዩብ ቻናል አለው። ምን እንደገዛ ታውቃላችሁ? የትናንትና ማታ ቪዲዮ ላይ ዲጂአይ ካሜራ ገዝቷል። ይሄ እንደዚህ ይዛችሁት እንዲህ ያዞራችሁ ምናምን በቃላ ዴይ ላይፍ ሰሩ ራሱ በቃ የካሜራ ሲንቀጠቀጥ ምንም አይነት እንዳያስታውቅም በጣም አሪፍ የሆነ ካሜራ ነው የገዛው። በቃላ ያንን ቪዲዮ ካየሁ በኋላ ቪዲዮ ራሱ የመስራት አልፈለኩም ነበር። ግን ያን ቪዲዮ አሁን ነው ከአንድ ቀን በኋላ ትናንትና ነው አለቀቀ ያልኳችሁ። እኔ ግን ያየሁት ዛሬ ነው። በትናንትና አንድ ቪዲዮ ያንን በቃ ዲጂአይ ካሜራ ከገዛ በኋላ ሪቪው ሲያደርግልን አንድ ቪዲዮ ሰራ። ዛሬ ደግሞ ዴይሊ ላይፍ ነው የሰራው በዛ እንትን ነው እና በእንትን ነው በዛ ካሜራ ነው የሰራው እና ያን ቪዲዮ አይቼ ጥራቱ በጣም አሪፍ ነው። በቃ እነ እንትን አለ ለምሳሌ ማን ነበረ እነ ጃኒ ሲሰሩ ያ ዴይሊ ላይፍ ማለት ነው። ያን ካሜራ ነው የሚጠቀሙት እና ያን ካሜራ በጣም ሳይ በቃ ዩቲዩብ ላይ በቃ ማቆም እንደሌለብኝ አንድ ቀን እኔም እንደዛ እንደምሆን ስለማስብ እኔ በቃ ዮናስ መሆን አሉ ትላልቅ ዩቲዩበሮች አሉ። ግን የፈለጋችሁትን ሰው አንጡ እንደ ዳጊኮም የሚሆንልኝ ሰው የለም። ዳጊኮም ገና አሁን በቅርቡ 20,000 ይገባል። አሁን 19,000 ከምናምን ሰብስክራይብ አለው። በቅርቡ ወደ 20,000 ይገባል። ግን 20,000 ሰብስክራይብ ሆኖ በጣም የሚመቸኝ ዩቲዩበር ቢኖር ዳጊኮም እና ያቺ የትናንትናዋ ቪዲዮ እንጂ እንድነግራችሁ እና በቃላ ግርም ምን ያለኝ ያንን ካሜራ ሳየው በቃላ በጣም እሱን ከመውደድ የተነሳ ያን ካሜራ ነው የገዛሁት ሁላ ነው የመሰለኝ። እና የሆነ አላ ዳጊኮም አንድ ከሚመቸኝ ነገር አንዱ የሆነ ነገር በሰራ ቁጥር ያንን ያገኘውን ገቢ እዛው ስራው ላይ ዩቲዩብ ላይ ነው ኢንቨስት የሚያደርገው እና ያ ነገሩ ይመቸኛል። እናንተ ብትሆኑ የፈለገ ስራ ስሩ። አብሶ ጀማሪ ከሆናችሁ ስሞል ቢዝነስ የምትሰሩ ከሆነ ከዩቲዩብ ወጣ ብለን ማለት ነው ስሞል ቢዝነስ የምትሰሩ ከሆነ አለ አይደለ የምታገኟትን ትንሽም ገቢ ቢዝነሳችሁ ላይ ኢንቨስት ብታደርጉ በኋላ ከፍተኛ ደረጃ ሲደርስ ራሳችሁ ላይ ነው እንደገና ኢንቨስት ያደረጋችሁትን በኋላ ትኖሩታላችሁ። የዛሬ ቪዲዮ ይሄን መስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካሙን ይመቻችሁ።